ሙሐመድ ሰላም ነው አለሁ አልሐምዱሊላህ። እንዴት ነህ? እንኳን ደህና መጣ። ሰላም ብለናል። እንኳን ሰላም ቆያችሁ። ኦኬ እግዚአብሔር ይመስገን። እንኳን ደህና መጣ ብለናል። ሰምተዋል ጥያቄ? ኦኬ እሺ። አላህ ለአንተ ያዘጋጀልህ ቤዛዎች አሉ፣ ቤዛ የሚሆኑ በአንተ ምትክ ገሃነም የሚቃጠሉልህ። ወጣ እኔና ቃል ክርስቲያን የብዙ ሙስሊሞችን ኃጢአት እንድንሸከምላቸው የሚመኙን ይኖራሉ እኮ አይደል? ሰላም ዲያቆን፣ ሰላም እንደና አላህ ሰላም ነው። አላህ አለን መስገናው እንዴት ነው? አሁን በምጠይቁት ላይ እሺ እቀጥላለሁ። አንድ ሙስሊም ምድር ላይ ሲኖር የሰራው ኃጢአት ሊኖር ይችላል። ለምሳሌ ከሽርክ በስተቀር ማንኛውንም ወንጀል አላህ ሱብሃነሁ ወተዓላ ማረኝ ብሎ አልቅሶ አንድ ባሪያ ተጸጽቶ ወደ እርሱ ከተመለሰ እንደሚምር ነግሮናል። ከሽርክ በስተቀር ማለት ነው። ሽርክ ማለት የፈጠረው እሱ ሆኖ አምልኮ ለሌላ አካል ሲያደርግ ማለት ነው። ይሄ ከባድ ወንጀል ነው። በምንም እንደማይማር ይህንን ነግሮናል። ከዛ ውጭ ማንኛውም ሙስሊም ወንጀል ጥያቄ እሱ አይደለም ሐሚድ ተውበት አድርጎ ከተመለሰ ይምረዋል። የሰው ልጅ በሰራው ስራ ነው ሊቀጣም ሊማርም የሚችለው። የሚምራችሁ የእናንተን ኃጢአት የሚያስወግድበት መንገድ ነው። ጥያቄ የሚሆንብን እኛ ጥያቄ የሆነብን የእናንተን ኃጢአት የሚያስወግድበት መንገድ የእናንተን ኃጢአት የሚያስወግድበት ሐሳቤን አልጨረስኩም። ከኔ ሐሳብ ከጥያቄ በጣም ራክ። ለዛ ነው ተረድቻለሁ። ልመጣ ነው ወደ አንተ ጥያቄ። እንደነገርኩህ ከሽርክ በስተቀር ማንኛውንም ወንጀል ማረኝ ብሎ አልቅሶ ከተመለሰ አላህ ሱብሃነሁ ወተዓላ እንደሚምር ነግሮናል፣ ከሽርክ ውጪ። ነገር ግን አንድ ሙስሊም በእሳት ምድር ላይ በሰራ ወንጀል ልክ ይቀጣል፣ የማይማርም ከሆነ ማለት ነው። በሰራው ስራ ልክ ይቀጣል እንጂ ገሃነም ትገባላችሁ። የሌላ እምነት ተከታይ በእርሱ ቦታ ፊዳ ወይም ቤዛ ሆኖለት እርሱ ስለሰራ ወንጀል ሳይቀጣ ወደ ገነት እንትን አይልም። በሰራው ልክ ማን ጠየቀ? ምንድነው የተጠየቀው? ቀጥታ መልስም እና መለስኩ እኮ። ኦኬ የሚጠይቅ የለም እኮ የሚጠይቅ ወይም ደግሞ በአንተ ምትክ ሌላ ሰውን ቤዛ አድርጎ ገሃነም የሚያስገባ ከሆነስ ያንተን ኃጢአት እዛ ላይ ጭኖበት ያንተን ኃጢአት እዛ ሰው ላይ ሌላ ሰው ላይ ጭኖ አንተን ወደ ገነት ያንን ሰው ወደ ገሃነም የሚያስገባ ከሆነስ ይህ ፍትሃዊ ነው ብለህ ታምናለህ ሐሚድ? ይሄ የሚፈጠርበት ደግሞ አንዴ ክስተት አለ። ኦኬ ስለዚህ የእናንተ ኃጢአት ሌላ ሰው ላይ የሚጫንበት ክስተት አለ እያልከኝ ነው? አዎ ክስተት አለ። ምን አይነት ክስተት ነው ያለው? ይሄ ምን አይነት ክስተት መሰለህ? የሰው ልጆች ሙስሊም ሆነውም ተፈጥረው የአላህን ሐቅ ጠብቀው አላህን እየተገዙ ኢባዳ እያደረጉ ነገር ግን ለምሳሌ ሰውን የሚበድሉ ሰዎች አሉ። የሰው ገንዘብ የሚወስዱ፣ የሰውን ደም የሚያፈሱ፣ የሰውን ሐቅ የሚቀሙ ሰዎች፣ የሰውን ላብ የሚቀሙ ሰዎች ለምሳሌ አሉ ምድር ላይ ማለት ነው። ምክንያቱም በአንድ ሐዲስ ነብዩ መሐመድ ለሷሃቦቻቸው ድሃ ማለት ምን ማለት ነው ብሎ ጠይቀዋቸው ነበር። የሷሃቦች ክርስቲያን ያዘው እንጂ ሐሚድ ምንድነው የሌለ እኮ ነው ያልጠየቅኩ ነው እያወራ ያለው። ስለምንድን ነው ሙሐመድ ድሃ ምናምን እያልከኝ ያለው? እና የጠየቅኩን ጥያቄ ለምን አትመልስልኝም ሐሚድ? እና ሐሳቤን ስታስጨርሰኝ ነው አማርኛ ሐሳቡን መጀመሪያ ሰማው እንጂ ጥያቄን መጀመሪያ አግኝተዋል። ጥያቄ ምንድን ነው? ተረድቻለሁ። የእናንተን ኃጢአት ተሸክሞ በእናንተ ምትክ ለእናንተ ቤዛ ሆኖላችሁ እሱ የእናንተን ኃጢአት ተሸክሞ እሱ ሰዓት ገብቶ እናንተ ገነት የምትገቡበት አጋጣሚ አለ ወይ መሰለኝ ጥያቄ። እንደዛ ያደርጋል አላህ ወይስ አያደርግም? የሚፈጠርበት ደግሞ አጋጣሚ አለ ብዬ ሐዲስ እያብራራው ነበር፣ አቋረጥከው። ኦኬ ያን አጋጣሚ ነው ከተወ ክርስቲያን ወይ ደግሞ አንድ ጥያቄ ላቅርብለት። ማንም በማንም ኃጢአት አይጠየቅም ብላችሁ ነው የምታምኑት ወይስ ይጠየቃል ብላችሁ ነው የምታምኑት?
ማንም ሰው በራሱ ኃጢአት ነው የሚጠየቀው ወይስ በሌላ ሰው ኃጢአት ሌላ አንድ ሰው ይጠየቃል ብላችሁ ታምናላችሁ? አንዳንድ ሰው ብናናገረው አይሻልም? እንትን እናደርጋለን፣ እናስወርዳለን እኛ። እሺ ሐሚድ፣ በአስተምሮታችሁ ማንም በማንም ኃጢአት አይጠየቅም ብላችሁ ነው የምታምኑት ወይስ የሚጠየቅበት ሁኔታ አለ? አንዱ በአንዱ ኃጢአት ስለሰራው የሰው ልጅ ምድር ላይ ስለሰራው መልካም ሆነ መጥፎ ነገር አላህ ፊት ቀርቦ ይተሳሰባል። በሰራው ልክ ይቀጣል፣ በሰራው ልክ ደግሞ ይመነዳል። ይሄ ያለ እውነታ ነው። አንዱ በአንዱ ይጠየቃል ወይስ አይጠየቅም ነው ጥያቄው እኮ። አንዱ በአንዱ ኃጢአት ይጠየቃል ወይ? አይጠየቅም። ለምን ይጠየቃል? ምድር ላይ አይጠየቅም። ራሱን እዚህ ጋር ቅድም ላብራራ የፈለኩት ነገር ምንድነው? በአንድ ሐዲስ ነብዩ መሐመድ ሷሃቦቻቸውን ሰብስበው ደሃ ማለት ምን ማለት ነው ብሎ ጠይቀዋቸው ነበር። ከዛ ሷሃቦች ዕውቀቱ ስለሌላቸው የመሰላቸውን ነገር ተናገሩ። ጀስት ገንዘብ የሌለው እንደዚህ የሌለው እያሉ ሲተነትኑ እንደሱ አይደለም። ደሃ ማለት ልክ የእሁዱን ተራራ የሚያክል ኸይር ነገር ምድር ላይ እየሰራ ነው። ነገር ግን ላይፍ አፍተር ዴይዝ በቂያማ ቀን በዛኛው ከዚህ ጋር ምን ያገናኛል? አስጨርሰኝና ከዛ ምን አንድ ያስጨርሰኝ አሰብ አትሊስት ከጥያቄው ጋር እኮ የማያገናኝ ምንድነው? አንዱ በአንዱ ኃጢአት አይጠየቅም ካልከኝ እኮ መልስ መልሰልኛል። አይጠየቅም ግን የሚፈጠርበት አጋጣሚ አለ። መኑር ተመለስ፣ መኑር ተመለስ፣ መኑር ኦኬ፣ ሸኝት መኑር ተመለስ እና ያ ሰው ነው። አንድ ሐሳብ የምታስጨርሱ ደስ ይለኛል። ያ ሰው ምድር ላይ የእሁድን ተራራ የሚያክል ኸይር ነገር ምድር ላይ ሰርቷል፣ መልካም ነገር ማለት ነው። ነገር ግን ምድር ላይ በጣም ብዙ የሰው ሐቅ አለበት። ይህንን የሰው ሐቅ እንደያዘ ከሞት በኋላ ባለው ህይወት ባለጉዳይ ይቀርብበታል አሉ ነብዩ መሐመድ አለይሂ ሰላቱ ወሰለም። ምክንያቱም በዛኛው ዓለም አላህ ቁርአን ላይ ይናገራል፣ የውመ ላ የንፈዑ ማሉ ወላ በኑን ይላል። ገንዘብም ልጅም የማይጠቅምበት ቀን ነው ያነኛው ዓለም ይላል። ኢላ መን አተላህ ቢቀልብን ሰሊም፣ ጥርት ያለች ባለች ቀልብ ፈጣሪውን የተገናኘ ሰው ከሆነ ውጪ ገንዘብም ልጅም አይጠቅምም ይላል። ስለዚህ የእሁድን ተራራ የሚያክል መልካም ነገር ይዞ የመጣን ነገር ግን ባለ ጉዳይ ቀርቦበታል። ስለዚህ ምንድነው ሚዛን አለ። ምድር ላይ ከሰራው መልካም ነገር እያነሳ ይከፍላል። ያንን የሰራው መልካም ነገር ማለት ነው። ሐሚድ እንደዚህ እየከፈለ ባዶ እጁን ይቀራል። ታዳምጣለህ? ኦኬ ሐሚድ እየሰማ ከሆነ መልካም ሰራ መልካም አልሰራ የሚል ጥያቄ አልተጠየቅም። ቤዛነት ነው የተጠየቀው። አንደኛ። ሁለተኛ ልጁም ቤተሰቡ ምንም አይጠቅመውም አልክ። ሰማዕት የሆኑ ሸፋ ይሆናሉ አይሆኑም? ለሞተ ቤተሰባቸው በትንሣኤ የሞቱ ሰዎች በኋላ በትንሣኤ ቀን ሸፋ ይሆናሉ አይሆኑም? ለቤተሰቦቻቸው የሚወዱት ሰማዕት የሆኑ ጃሂዝ አቤት እንኳን ደህና መጣ። ጀሚል ነኝ። ጃሂዝ አይደለሁ። ነው አንተ አይደለም። ጃሂዝን ነው። ጃሂዝ እና ጀሚዝ አንድ ነው። ጀሚል አንድ ነው። ጃሂዝ አውቶ ምናምን ነገር ቃል አማርኛውን አዘጋጅ። አረብኛ ሆነልህ? እንግሊዘኛ ሆነልህ? በአማርኛ በሆነ ይሻላል። እሺ እንግሊዘኛውን አንብበውና ወደ አማርኛው እንሄዳለን። ቀጥል ክርስቲያን። ኦኬ ሪያድ አሰሊን 432 ላይ አለ። አቡ ሙሳ አልአሻሪ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል። The messenger of Allah said የአላህ መልእክተኛ እንደተናገረው on the day of resurrection በትንሣኤ ቀን ወይም በቂያማ ቀን Allah will deliver to every Muslim a Jew or a Christian and say this is your ransom from hellfire። አላህ በቂያማ ቀን አንድ አይሁዳዊ ወይም ደግሞ አንድ ክርስቲያን ለሙስሊሞች ሰጥና እነዚህ ከገሃነም እሳት መዳኛ ቤዛዎቻችሁ ናቸው ይሏቸዋል። ቴንክ ዩ። ቅድም ነው አያስፈልገንም ብለህ ነበረ። አንተ እንድድንበት የአንተን ኃጢአት የሚሸከምና ወደ ገሃነም የሚገባልኝ አያስፈልገኝም ብለህ ነበረ። ሐዲስህ ግን ነብይ ያልተናገሩትን ብትልም ይሄ ጤናማ አይደለም ብለናል። ነብይ ግን ተናግሯል። ቤዛ አለ። እሱም ደግሞ ማን ነው? አይሁድና ክርስቲያን
ያንተን ኃጢአት የሚሸከሙ ያንተ ወንጀል የሚሸከሙ ለአንተ ገነት እንድገባ ቤዛ እንዲሆኑ አይሁድና ክርስቲያኖችን አዘጋጅቶልሃል አላህ። ጤናማ አይደለም እንደዚህ አይነት አስተምሮ ብላል። እኔም ይህ አጋንንታዊ ነው ብዬ አምናለሁ። እኔ ሳልፈልግ የሰውን ወንጀል የምሸከምበት ምክንያት የለም። ና ተሸከም ብሎ ሊያሸክመኝ አይገባውም ማለት ነው። ሐዲሱ በአማርኛም ደግሞ እንመልከተው። ራይድ ወሰሊን ቀጥል ኑርዲን ቅጽ 1 ገጽ 281 ሐዲስ ቁጥር 433 እዛኛው ላይ እንግሊዝኛው ላይ 32 ላይ ነው ያለው፣ እዚህ ላይ ደግሞ 33 ላይ ነው። አቡ ሙሳ አልአሻሪ ረዲያላሁ እንዳስተላለፉት ያለ መልእክተኛ እንዲህ ብለዋል። በዕለተ ትንሣኤ አላህ ለእያንዳንዱ ሙስሊም አንዳንድ አይሁድ ወይንም ክርስቲያን ምን ያደርግለታል? ይታያል ብዬ አስባለሁ አይደል? ይታያል። አይሁድ ወይም ክርስቲያን ይሰጥና ይህ እሳት ውስጥ ያንተን ቦታ የሸፈነ ነው ይላቸዋል። አቡ ሁሬራ ባስተላለፉት ሌላ ዘገባ ደግሞ ነቢዩ እንዲህ ብለዋል። በዕለተ ትንሣኤ ጋራ የሚያክል ኃጢአት ተሸክመው የሚመጡ ምኖች አሉ? ሙስሊሞች አሉ። ምን የሚያክል? ጋራ የሚያክል ኃጢአት ተሸክመው የሚመጡ ሙስሊሞች አሉ። አላህ ኃጢአታቸውን ይምራቸዋል። ይህ እሳት ውስጥ ያንተን ቦታ የሸፈነ ነው የሚለው አገላለጽ ትርጉም አቡ ሁሬራ ረዲየላሁ ባስተላለፉት ተከታይ ዘገባ ተመልክተዋል። ለእያንዳንዱ ሰው ጀነት ውስጥ ማረፊያ እሳት ውስጥ ማረፊያ ስፍራ አለው። አንድ አማኝ ጀነት ሲገባ አንድ ከሃዲ እሳት ውስጥ ያንን ቦታውን ሸፍኖልታል። ምክንያቱም በክህደቱ ሳቢያ ያ ቦታ ተገቢው ነውና። ምንድነው ያለ ነገር? አንድ አማኝ ማለት አንድ ሙስሊም ጀነት ሲገባ ማለት ነው። አንድ ከሃዲ ሙስሊም ያልሆነ ኤቲስትም ሊሆን ይችላል፣ ክርስቲያኖችም አይሁዶችም ምን ያደርጋሉ? የሱን ቦታ ሸፍነው ጀነት ይገባሉ። ያንተን ቦታ የሸፈነ ነው የሚለው ቃል አንተ እሳት ውስጥ የመግባት እድል ነበረህ። ሙስሊሙ ምን ያማረግ እድል ነበረ? እሳት ውስጥ የመግባት እድል ነበረህ። ግን ይህ የተባለው ማለት ነው ሙስሊም ያልሆነው ያንተን ቦታ በመሸፈን ያ እድል እንዳይደርስብህ ሆኗል ማለት ነው። ምክንያቱም አላህ እሳትን የሚሞሉ የተወሰኑ ሰዎች አዘጋጅተዋል። ከሃዲያን በክህደታቸውና በወንጀላቸው እሳት ሲገቡ ያንተን ቁጥር በማሟላት የሙስሊሙን ቁጥር በማሟላት ሙስሊሞችን እያዳኑና የእነርሱን ቦታ እየሸፈኑ ነው። አላህ የበለጠ አዋቂ ነው ይላል። ተማም ወይ ያንተን ኃጢአት የምንሸከምበት ምክንያት ምንድን ነው? እኔ ሌላ ሰው ይህን ነጣት ሌላ ሰው የሚሸከምበት ምንም አግባብ ይኖራል ብዬ አላምንም። ምንም አሁንም ይኸው አንተን እያዳኑ ያሉት ነገር የበለጠ ብዙም ይሄ ጤናማ ነው ብለህ ታምናለህ? አንተን ኃጢአት ተሸክሞ ገሃነምን የሚሸፍንልህ ጤናማ ነው ብለህ ታምናለህ? ወይም ፈትዋ የሚሰጡት ዑለማዎች አሉ። አላምንም። አይ ፈትዋዎችን ምን ትላለህ? ዑለማዎች ምን ያደርጉልሃል? ይሄ የተሳሳተ አስተምሮ ምን ይሰራልሃል? ቆይ ይሄ የተሳሳተ አስተምሮ ዑለማዎች ጋር ለምን ትሄዳለህ? የተሳሳተ አስተምሮ እኮ ነው። ይሄ ብቻ እንደዚህ ስለተባለ እርግጠኛ የሚሆነው ነገር በራሱ በኩል እኮ ነው ራሱ ከፍቼ ማለት አየኸው እኮ በቃ ይኸው። ስለዚህ የተሳሳተ አስተምሮ መሆኑ ገብተዋል። አይቼዋለሁ እኮ ታዲያ አትሊስት አንድ የተሳሳተ ትምህርት ካገኘ ያለኔ ፍቃድ ያንተን ኃጢአት የምሸከምበት ምክንያት ምንድን ነው? ምን አጠፋሁኝና ነው? አሁንም አላምንም እኮ እሱን አሁንም እኮ ይሄን ነገር የሚሸከምበት አግባብም አይደለም። እንዳልከውም የተሳሳተ አስተምሮትን ብዬ መቀበለው እንትን ሊኖረን ይችላል። ስለዚህ አሁን ባያቸው ሐዲሶቹን አትቀበላቸውም አይደለ? ምክንያቱም እንደዚህ አይነት የተሳሳተን እስከዛሬ ስለማታምን አንተ ሐዲሶቹን አትቀበላቸውም። ጎበዝ አይደለም ለእኛ ለእኛ ሲል ወዶ ፈቅዶ በስጋ ተገልጦ የባሪያውን መልክ ይዞ ዝቅ ብሎ ቤዛ ይሆነናል። እሱን አንቀበልም ብላችሁ ለእያንዳንዱ ክርስቲያንና ሙስሊም አይሁድና ክርስቲያን ቤዛ ይሆናል። የአንተን ተራራም ያህል እኔ እንኳን ተራራም ያህል ኃጢአት አልሰራም። ማሳየው እንዴ
ተራራም ያህል ኃጢአት አሸክመኸኝ አንተ ገነት ልገባና 72 ሴቶች ጋር ትልቅዬ ምግብ ልበላ በትልቅዬ ሳህን ያንተን ተራራም ያህል አንተ ለምንድነው ተራራም ያህል ኃጢአት መሰራው? ሲጀመር ኃጢአትህ ተራራም ያህል እኔ ተሸክሜ ግን ጋነም ገባለሁ። አሳየው። ይሄ this is not fair። አየህ ያንተን ኃጢአትህን የሚሸከም ምን የሚያክል በዕለተ ትንሣኤ ጋራ ትንሽ እንትን ማለት ጋራ የሚያህል አንተ ጋራ የሚያህል ኃጢአት ሰርተህ እኔን አሸክመህ አይሁድና ክርስቲያን ታሸክምና አንተ ገነት ገብተህ 72 ሴት ጋር እንትን ልትል በትልቅዬ ኩባያ ልጠጣ በትልቅዬ ሳህን ልበላ is not fair። እኔ አልፈልግም ያንተን ኃጢአት መሸከም። አየህ እኔ ስለማልፈልግ ይሄ አላህ ፍትሃዊ አይደለም። ለዚህ ነው እኔ አላህን አልደግፈውም እለው። እንደው አላህ የለም እንጂ አላህን አልደግፈውም። ተራራም ያህል ሰዎችን ኃጢአት ለአንዱ አንዱ የሚያሸክም እሱ ኢፍትሃዊ ነው። ወዶ ፈቅዶ በኃጢአተኛ ሆነን በደለኛ በነበርንበት ላይ ኃጢአቶችን የተሸከመውን አልቀበልም በፍቃዱ ያለውን ኖ አንፈልግም አንዱ ለአንዱ እንደ ቤዛ ይሆናል ትልና በግዴታ ግን እኔ የማልፈልገውን ተራራም ያህል ኃጢአት ሰርተህ እና ተሸከም ትለኛለህ። አንተ ያለመፈለግ መፍትሄ ነው። አንተስ ትፈልጋለህ እንዴ? አንተ ኃጢአትህን ሰው እንዲሸከምልህ ትፈልጋለህ እንዴ? ተማም ተነጋገርን እኮ አልፈልግም ብለኸኛል እኮ ትፈልጋለህ እንዴ? ይህን አዲሱን አልቀበልም ብለሃል እኮ ትቀበላለህ እንዴ? እኔም አልፈልግም አንተም አልፈልግም አለ። አንተ እኮ ክርስቲያን ወደ ክርስትናው አስተምሮ ባመጣም ሙስሊም ነኝ ብትልም ጀስት የእስልምናውንም አልቀበልም ብለሃል እኮ። ይሄንን እኔ ደግሞ አፕሪሼት አደርጋለሁ። እንደ ክርስቲያን የአንዱን ወንጀል የአንዱን ኃጢአት ተራራም ያህል ሌላኛው ተሸክሞ በምንም ተአምር እኔ ገነት እገባለሁ ቢለው ጤናማ አይደለም። ጥለው ወጣ። እሱም ዛሬ 2 ልጆች ጥለው ወጡ። 2 ልጆች አርጉመንታቸው ሲመታ ፋይን ጥሩ ነው። መምህር እንኳን አመጡ። ጤና ይስጥልን። እንደምን አላችሁ? መስገናው እንዴት ነው? ቆያችሁ? እንዴት ሰላም ዲያቆን አላ ተረጋጋ። ሰው እያወራ አዳም ቅድሚያ ሰላም መምህር። ኔትወርክ ነው እየተቆራረጠ መሰለኝ ነገር የሚደርሰው። እስኪ ተቆርጦባቸዋል እያወሩ ከሆነ እሷቸው ኔትወርክ ነው መሰለኛል። እየተቆራረጠ ነው። አይ ቲንክ ይመር አስገብኝ ስትል ሰላም ነው ይመስገን። እግዚአብሔር ይመስገን። ካንተስ ጋር ሁሉ ሰላም እግዚአብሔር ይመስገን። ብዙ ጊዜ ሞክራለሁኝ። ዛሬ የመጀመሪያ ኔትወርክ ነው የሚሆነው። እኔ ጋር ኔትወርክ ነው የሚሆን። ሁላችሁን ሰላም ብያለሁ። ኃይለማርያም ክርስቲያን ከረጅም ጊዜ በኋላ ነው የተገናኘ ነው። ቃል ስጋ ሆነ። ሌሎቻችሁም ብለናል። መምህር እሺ ይመር እሺ መልእክት አለ? አቤት። እኔ መልእክትም አለኝም ግን በይበልጥ ደግሞ ደስም ስላለኝ ነው። ብዙ ጊዜ ከተተላለሁኝና ያው ወሎዬ ደግሞ ቤተ አማራ ያው ስማችን ይመር ተብሎ ሙስሊምም የክርስቲያንም ስላለ በዚህ ይቅርታ ያው የወሎ ባህል ነው እና በዚህ ነገር እኔ ተመችቶኛል። ደግሞ ማብራራው ነገር አለ። በመምህር ይጨርስና ከሱ በላይ ስላለው እቀጥላለሁ። እሺ ይቅርታ ባይሆን ኦኬ። ማኑር ቀጥል። እንኳን ደህና መጣ። ማኑር አብዱልአዚዝ አላህ ወኪል ጃሂዝ ረመዳን ካሪም ሀይ እኔ ቤት ውስጥ ገብተው በቃ መማር ሆነ ስራቸው እነዚህ ሰዎች እኔ ይገባሉ። መማር ነው በቃ
አሉ ያለው ዲያቆን ሰላም ብያለሁ። አላህ እንዴት ነህ? ሰላም ነው። አይሰማም? አላህ ጥያቄ ነበረኝ አለኝ አይደል? ማለት ኃጢአት የአንተን ኃጢአት ለምንድን ነው የምትሸከመው ላልከው ነው? አላህ በዳይ ጌታ አይደለም። ላኪን አቅል ሰጠንና መመራት ከሚለው ነው። ያልተመሩ ሰዎች ወይም ደግሞ ያላመኑ ሰዎች ገሃነምን ሰራ። ያው ገሃነም ይሞሉና የኛን ወይም ደግሞ ያመኑ ሰዎችን ኃጢአት እነሱ ይሸፍኑታል በሚል ነው እንጂ አላህ በዳይ ጌታ አይደለም። ስለዚህ አንተ ተራራም ያለ ማንም ይሸከምልህ። በእርግጥ ገነት ወይም ገሃነም በስራ ነው የምንገባው። ያለስ ግን ያንተን ተራራ ነው ቆይ አልጠየቀናት ማለት ያንተን ተራራ ያህል ኃጢአት ማንም የሚሸከመው አህያ ወይስ ሰው? ያላመነ ነው። ኦኬ ስለዚህ ያላመነውም ቢሆን ያንተን ኃጢአት ይሸከማል። አዋ ያላመነ ነው ጋር ያለብኝ ያንተን ኃጢአት የሚሸከመው ባለማመኑ ትልቁ ፖይንት ያንተን ተራራ ያህል ኃጢአት ከመሸከም ጋር ያለማመን ምን አገናኘ? አንተ ባለማመን ለምን አንተ አትበላ በአንተ አትግለጸው። ስለ ዛሬ እንጂ ስለ ነገ ስለ አንተ የምታውቀው ነገር የለም። ኦኬ አንተ ነገሩ እውነት ነው። ነገ ከእስልምና ልወጣ ስለምችል ይህንን ትምህርት ነው ብለህ ተቀብለህ መቀየጥ የለብህም። ለነገሩ እውነት ነው። ነገ የሚፈጠረውን አናውቅም። ከእስልምና ልወጣ ትችላለህ። እኔስ የሙስሊሞችን ኃጢአት አይሁዶችና ክርስቲያኖች ምን አገባቸው የሚሸከሙ? እኔ አሁን የሙስሊሞችን ኃጢአት አይሁዶችና ክርስቲያኖች ምን አግብቷቸው የሚሸከሙት? ምክንያቱም ያላመኑ ጣዖት አምላኪዎች አሉ። ለምሳሌ በሀገራችን ዋቄፈና እምነት የሚከተሉ አሉ፣ ቡዲስቶች አሉ፣ ሂንዱዝም አለ። ሌሎች ሳይሸከሙ ክርስቲያንና አይሁዶች ምን ስለሆነ የሚሸከሙት የእናንተን ኃጢአት? እናንተ በስርቆት በዝሙት በተለያየ ነገር የከመራችሁትን ተራራ የሚያህል ኃጢአት አይሁድና ክርስቲያኖች ምን አጥፍተው ነው የሚሸከሙት? ስፔሲፊካሊ ሁለቱ ነው የተባሉ። ሪያዱ ሳሊሂን ነው ያነበብከው። ዑለማዎች ሲገልጹት ሪያዱ ሳሊሂን ደኢፍ ይበዛዋል ይላሉ ዑለማዎች። አሁን በደቂቃ ውስጥ ደኢፍ አደረግከው? አይደለማ ቆይትን እንዳይለኝ ውሃ ልጠጣ ደኢፍ አድርገዋል። ሙሉ ለሙሉ የኛ ደሰሊን ከሰከንድ በፊት ነው ተሰራሁትን ነው የምንገባው። ፋይን የትም ስለማንሄድ ገና ስለሆነ ሰዓቱ ቀስ እያልን ውሃ እየጠጣን ችርስ እንጫወታለን። ዱዓኢፍ ስለሚበዛው በደንብ አስተውሉ። ከደቂቃ ውስጥ በፊት አዎ ያላመኑ ኃጢአቶቻችንን ይሸከማሉ ብሎ ነበረ። ያላመኑ ሲል ሊስን ያላመኑት ውስጥ ድንጋይ የሚያምኑ አሉ፣ ክርስቲያን ቃላት እንገልገል፣ ጣዖት አምላኪያን አሉ፣ ቡዲስቶች አሉ፣ ሂንዱዝሞች አሉ፣ የተለያዩ አማኞች አሉ። ለምን ስፔሲፊካሊ አይሁድና ክርስቲያኖች ሆኑ የሚለው ሲመጣበት ራይድ አሰሊን ዳኢፍ ነው ወደሚል መጣ። ፋይን ራይድ አሰሊን ትቀበላለህ አትቀበልም? አሁን ቀጥል። ኃጢአት ይሸከማል። ያምኖ ያጠፋው ደግሞ ማናቸው የሚሸከሙት? ያላመናት በል ክርስቲያንና አይሁድ ብለህ ጥራ። ሐዲሱ እንደሚለው ወላሁ አለም። ሐዲሱ እንደሚለው ያው ተከፍቶላል። ክርስቲያንና አይሁዶች በልና ጥራ። ያላመኑ ከሆነ ጣዖት አምላኪዎች አሉ፣ ድንጋይ አምላኪዎች አሉ። እነሱን አይደለም እያለ ያለው ኃጢአት የሚሸከሙት ክርስቲያንና አይሁዶች ናቸው። እኔና አይሁዶች ለአንተ ቤዛ ነን፣ አትጠፍ። እዚህ ላይ መተማመን ስላለብን እሺ አንድ ነገር ልጠይቅህ። የዚህ ዓላማው ፎይ የሚያካሂደው ዓላማ መጨረሻው አሁን ገስት ላይ ከሚከተሉ ሁሉ ዓላማው ምን በተመለከተ ነው? የራስን ዓላማው ለምትለው እስላምን ዓላማውን ልንገርህ። አንተ ዓላማ የዚህ ግሩፕ ዓላማ ሄዶ ሁሌ እስላምን ትችት እስላም በአንተ ዓላማውን ልንገርህ ፋይል
ምክንያቱም እንደኛ አስተምሮ ያልፈለግነውን ሉክ ወንጀል አሸክሞ ጋነም የሚከት ኢፍታዊ የሆነ አምላክ የለንም። የሰውን ኃጢአት እና አንተ ተሸከምና ለጋነም ቃል ኪዳን ገብቼላታለሁ አንተ ጋነም ሙላ፣ አንተኛይቱ ደግሞ ኃጢአትን ተራራሚ ያህለውን የሰረከውን የዘሞትከውን የዋሸኸውን ተራራሚ ያህለውን ኃጢአትን ሰንበዲ ይሸከምና እሱ ጋነም ይግባልህ የሚል አምላክ የለንም። ይሄ ጭካኔዎች ጥግ ብቻ ሳይሆን ኢፍታዊነት ብቻ ሳይሆን ፈጣሪ ያልሆነ አካል ወይንም ደግሞ በሰዎች አይምሮ የተፈጠረ የሚናገረው ይሄ ተራ ተረት መሆኑን ሰዎች አውቀው ሰዎች ተረድተው እነሱ ለሰሩት ሌላ ኃጢአቴን የሚሸከምልኛል ብለው ሳይሉ ነገር ግን በአንድያ በእግዚአብሔር ልጅ በእርሱ በማመን ስለነሱ ስለ ሰው ልጆች ሲል የተሰቀለውን በሞቱ ሞትን የገደለውን ስለነሱ ቤዛ የሆነውን በእርሱ አምነው እንዲድኑ የመንገር የማሳወቅ ነው ዓላማችን። ቤዛችን የትንሣኤያችን ቤዛ እርሱ ክርስቶስ መሆኑን እንጂ አብዱል ረመዳን እውነት እነግርሃለሁ፣ አሁን ልጨቃጨቅህ፣ አሁን ልቆጣህ እችላለሁ። የኔን ኃጢአት እችን ጠፈር ብታከል አንተ አትሸከምልኝም። በፍጹም አንተ አትሸከምልኝም። ስለ እኔና ስለ አንተ የሞተልን ቤዛ የሆነልን በሞቱ ሞቱን የገደለልን አለ የዛሬ 2000 ዓመት አካባቢ እርሱ ነው። በቃ አንዴ ኃጢአታችንን አስወግዶልናል። ከዛስ ዕለት ዕለት የምንሰራውን ኃጢአት በንስሐ በዛ በደሙ እየነጻን እንቀጥላለን እንጂ ሰንበዲ ተራራም ያህል ኃጢአት አከማችቼ እሱ ለጭኜ ገነት እገባለሁ የሚል እምነት ይሄ ተረት ነው፣ ፍብረካ ነው፣ የሰው ወሬ ነው። እንደዚህ አይነት አስተምሮት ውስጥ አትቀመጡ። ስለዚህ እንደዛ እያልናችሁ ነው። ዓለም እንግዲህ የመልካም ተምሳሌት የእስልምና መገለጫ ዓለም በአየር የማይደረስበት አይነት ሁናቴ እስልምና ሄደዋል። እውነትን አዎ ወደ መስፋት ወደ እውነት ተመልሶ ደግሞ እባብ ወደ ጎሬው እንደሚገባ እስልምናም ወደ መዲና ይመለሳል። መጨረሻ ደግሞ አላህ ሚል ሁሉ ይጠፋል። አላህም አብሮ ስለሚጠፋ ማለት ነው። የአላህ ፊት ሲቀር ሁሉ ነገር ጠፊ ነው ስለሚል አላህ ራሱ እስከነኮቴው ይጠፋል። ኤንዌስ ዞሮ ግን ሉክ እነኛዎቹ አላህ ሚል ሁሉ ይጠፋሉ። የአላህ ፊት ብቻ ሲቀር ሁሉ ነገር ይጠፋል። ስለዚህ ምንም የሚቀር ነገር እንደሌለ ታውቀዋለህ። አላህ ብቸኛ የነበረ የተቃቀየተ እንዴት ከየት አመጣኸው? አላህ ይጠፋል የሚል ከየት አምጥተው ነው? የአላህ ፊት ሲቀር ሁሉ ነገር አይጠፋም። የአላህ ፊት ሲቀር ሁሉም ነገር ይጠፋል። ፊት ነው ያልኩህ። የአላህ ፊት ሲቀር ፊት አላህ ራሱ ሲቀር ሁሉም ነገር ጠፊ ነው። የአላህ ፊት ሲቀር ነው ያልኩህ እኔ። የአላህ ፊት ሁሉም ነገር አላህ ራሱ ሲቀር ሁሉም ነገር ያልጠየቁን አትመልስ። የአላህ ፊት ሲቀር ሁሉ ነገር ይጠፋል አይጠፋም? አላህ ሲቀር ሁሉም ነገር ጠፊ ነው። የአላህ ፊት አላህ ፊት አለው አይደል? ወላሁ አለም። ሳታውቅ ነው እንደሞገተኝ ለሞገት ፊት አለው። በእኔ ፊት የሚመሳስለው በሰው ልጅ አይመሳስለው። ነገር አለው የለውም? ሰው አይደለም እንግዲህ አላህ እንደዚህ ነው ብዬ ወይም እንዲህ ነው ተብሎ የተቀመጠ የለም። አላህ በምንም አይመሰል አለ የለም። ወይና ሞገተኝም ፕሊስ አላቅም ካልክ አታቅም። በቃ ታስት አውቃለሁ ብለህ ሞገት ከሆነ የአላህ ፊት ሲቀር ሁሉ አለው። ስለዚህ ካለው ደግሞ የአላህ ፊት ሲቀር ሁሉ ነገር ይጠፋል ይላል። እግር አለው፣ እግሩ ፊቱ አይደለም። እጅ አለው፣ እጁ ፊቱ አይደለም። ስለዚህ ፊቱ ሲቀር ሁሉ ነገር ጠፊ ነው ከተባለ አካላቶቹን እንደ ባህር ዛፍ ቅጠል በጋ ሲመጣ ወይም እንደ ሌላ ቅጠል በክረምት ሰዓት አብቦ በጋ ላይ ሲሆን ወርቃ ምናምን ዋርካ ወይም ደግሞ የሆነ ዋንዛ ምናምን ክረምት ላይ በጣም ቅጠሉ ይሰፋፋና ያድጋል። በጋ ሲመጣ ቅጠሎቹ ይራገፋሉ። አላህም ቅያማ ሲመጣበት ፊቱ ሲቀር እንዳለ ሰውነቱ ይራገፋል። እቺን አማርኛ አሁን ወደ ቶፒኩ ተመለስና ወደ ቶፒኩ ስንመለስ በደንብ አስተውል።
በቂያማ ቀን ማንም የማንንም ኃጢአት አይሸከምም ብለህ ታምናለህ? አዎ። ስለዚህ ለምንድን ነው እሱ እኛ የእናንተን ኃጢአት የምንሸከመው ክርስቲያኖችና አይሁዶች? እንግዲህ ኃጢአት የሚለው ካመንኩ በኋላ የሰራሁት ኃጢአት ራሱ የቻለ ነው። ያላመኑት የበዙ ከሆነ ግን የካዱት የሆኑ ጊዜ እኔ ጠየቅኩህ፣ ካመንኩ በኋላ የሰራሁት ኃጢአት ሌላ ነው ይላል። እኔ ጠየቅኩህ፣ የአንተን ኃጢአት ሰው ይሸከማል ብለህ ታምናለህ? አላምንም አልክ። ታዲያ እኛ እናንተን ኃጢአት ለምንድን ነው የምንሸከመው? ስለ ካመንኩ በኋላ የምሰራው ኃጢአትና ካላመንኩ በኋላ የምሰራው ኃጢአት ይለኛል። ያለማመን ያለው ኃጢአት ያለማመን ኃጢአት ነው። ያለማመን ሌብነት ለምሳሌ ኃጢአት ነው አይደለም? ሌብነት ስሙ አንድ ነው። ስሙ አንድ ነው፣ ደረጃው ይለያል። ኦኬ፣ ስትሰርቅ አምነህ ስትሰርቅና ሳታምን ስትሰርቅ ማለት ነው። ስሙ አንድ ነው፣ ደረጃው ይለያል። ወይ ጉድ ወይ ጉድ! ለነገሩ እውነት ነው። ሙሐመድ ነቢይ ከመሆኑ በፊት ሌባ ሊባል ሊሆን ይችላል፣ ወይም ዘራፊ ተብሏል። አላቅም። ነቢይ ከሆነ በኋላ ግን ተቀየረና ዘረፋው ምን ሆነ? ህጋዊ ሆነ። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ናቸው አለ። ዘራፊ ሆነ፣ ህጋዊ ያደረገው። እውነት ብላ ወጣ። መጨረሻ ላይ ሶስተኛ ሰው ዛሬ አራገፍን። ይገባሉ፣ ተራግፈው ይወጣሉ በራሳቸው። ሶስት ደርሰናል አይደለ? ሶስት ሰዎች ለመሞገት ሞከር ያደርጋሉ፣ ተራግፈው ይወጣሉ። ቀጥሉ። ቶፊቅ ቀጥል። እሺ እፎይ አለው ነው። ቀጥልሽ፣ ተቀበሉት። ቶፊቅ ሰላም ነው አለን። እግዚአብሔር ይመስገን። ሰምተዋል ጥያቄውን? ጥያቄውን ሰምቼዋለሁ። አሁን በሌላ ስልክ ነበርኩ፣ ጀሚል በሚል ስልክ እና አስወርዳችሁኝ ነው። ጥያቄ ነበረኝ፣ እየጠበቅኩ ነው። ጥያቄ መጨረሻ ትጠይቃለህ ተብለህ ነበረ ነበረ፣ ግን እየጠበቅኩ ነው። በዛ ስልክ አወረዳችሁኝ። እዚህ ጋር አባታችሁ አለ፣ ትልቅ ሰው አለ። እንዴት ጥያቄ አትቀበሉ? የሰው ነገር ከማኳነን ጠብቅና ትቀጥላለህ። ሳብሪ ያለ ወይም አብዱልአዚዝ አብድማ። እሺ ምን ነበር ጥያቄው? ኦኬ በጣም ጥሩ። አሁን ያስማማናል። እሺ አላህ በቂያማ ቀን አይሁዶችና ክርስቲያኖችን በእናንተ ምትክ ገሃነም ይከታል አይደለ? የእናንተን ኃጢአት ጭኖባቸው ኃጢአተኛ ስለሆናችሁ እድሜ ልካችሁን ያንተን ኃጢአት ይጭንባቸዋል አይደል? አንተ ጻድቅ ስለሆንክ ነው ያንተን ኃጢአት ይጭንባቸው። ኢንሻአላህ ጨምሮ ይከታችኋል ታች ቲፕ አንፈልግም። የሰው ኃጢአተኛ ሂዳያ እስካላገኛችሁ ድረስ ታች ትገባላችሁ። ቲፕ መሆኑ ነው። ኦኬ ኦርቶዶክስ ነህ ጴንጤ? ይሄን ቅድሚያ ልወቅ። ጥያቄ እንቀጥል እኮ ጴንጤ ነው ኦርቶዶክስ? ካታሪ ነህ አሻሪ? ጥያቄው ካታሪ ነው ከአሻሪ ነው? ከየትኛው ቤተ እምነት ነው የምትጠይቀን? አንተ አታሪ ነህ አሻሪ ነህ ሙተዚላ ነህ? ከየትኛው ነው ጥያቄያችን? እኔ ሙስሊም ነኝ። እኔ ክርስቲያን ነኝ። ቀጥል። አንድ አላህን ነው የማመልከው። ቀጥል። ጭንቅላት የሌለውን ነው ወይንስ በአካል ማይገለጠውን? አላህ አንድ ነው፣ አይወልድም አይወለድም፣ በምንም ማንም አምሳያ የለውም፣ ምንም አምሳያ የለውም። ኦኬ የሚወርድ የሚወጣውን ነው ወይንስ ከሌሊቱ 1/3 ማይወርደውን? የትኛውን አላህ የምታመልክ ነህ? አንድ አላህ ደማቱ መሰል ማንንም ከማንም አይመሳሰል እና ጥያቄ ልቀጥልሽ አንዴ እኮ ከሌሊቱ 1/3 የሚወርደውን አላህ የምታመልክ ነህ ወይንስ አይወርድም የሚሉትን አማኝ ነህ? አርሽ ላይ ተንጠለጠለውን ነው? አንተ ህዝብ እዚህ እየሰለመብህ ነው። አንተ የቱን ነው የምታመልከው? የትኛው አላህ? ጥያቄ ጠይቀኛለህ መልሰህ ማንሳት አለብህ እንዴ? እኮ ቀጥል። አሁን ሞግተኝ። እሺ ቀጥል።
እሺ ስንት አምላክ ነው? ምን ይሄ አብደ የሚባለው ደንቆሮ ነው እንዴ? ሚስትህን ለመጀናጀን ማይክ ታነሳለህ እንዴ? ስልክ ከገዛ ዛፍ ላይ ወጥቶ ነው መሰለኝ የሚያወራው። ቀጥል። ምንድነው ጥያቄ? ስንት አምላክ ነው የምታመልከው? ምን ማለት ነው? ስንት አምላክ ነው የምታመልከው ማለት? ማለት ኢየሱስን ነው ጌታ? ማን ነው? ኢየሱስን ነው? እግዚአብሔርን ነው? አንድም አለ። ማን ነበር የሚባል አለ? ስሙ ጠፍቶብኝ ነው እንጂ ማን ነው አምላክ? ኦኬ አንተ አምላክ ማን ነው? አራማን ነው? አራሂም ነው? አልቅዱስ ነው? አልመሊክ ነው? ኬሩን የተባለውን ነው? አሰላሙ የተባለውን ነው? አላህን ነው? የኔ አምላክ አንድ አላህ ነው። 99 ስሞች አሉት። አላህ አራማን አራሂም ስሞቹ ናቸው፣ የሱ መጠሪያዎቹ ናቸው። እና ጥያቄ እንጠይቅ። አሁን ጥያቄ አትጠይቀኝ። ያንተ ሰዎች ናቸው እዚህ ጋር 3000 ምናምን ሰው ያሉት ክርስቲያኖች ናቸው። መልካም ቀጥል። እሺ የተሰቀለ ጌታ አንድ ነው ያለ የተሰቀለ። ቅድሚያ ስንት አምላክ ብለህ ያልከውን ጨርስ። ቅድሚያ አጥራ ወደ ስቅለት ከመሄድ በፊት እኮ ጠይቄ ነበር እኮ አልመለስክልኝም። ስንት አምላክ ማለት ምን ማለት ነው? ስንት አምላክ ማለት ምን ማለት ነው? ማለት በቃ ማን ነው? ኧረ አስታውሰኝ፣ ስማቸውን ጥራልኝ በእናትህ። ስማቸውን ስለማይያዝልኝ ነው። ኢየሱስ አለ የሚባሉ አህዱ አምላክ ነው ምናምን ነገር አሉ። ስማቸው እኮ ነው። ይቅርታና ስማቸውን ትንሽ እንትን የምትለኝ ሌላስ የለም? ኦኬ አላህ ቁርአን አላህ ነው? ኖ አይደለም። ቁርአን አላህ ነው? የአላህ ቃል ነው። የአላህ ቃል ነው። የአላህ ቃል ፍጡር ነው? የአላህ ቃል ፍጡር ነው ወይ? አፍተን ማለት የአላህ ቃል ነው ቁርአን አልከኝ። ፍጡር ነው ማለት እንዴት? ምን ለማለት ፈልግ? እንዴት አልክ? ፍጡር ነው ወይ? የአላህ ቃል ነው። እንዳንተ ፍጡር እንዴት ማለት? ፍጡር ቃል ፍጡር በጊዜ በኋላ የጀመረ የአላህ ቃል ማለት ቁርአን። ምን አልከኝ? ሰምተሃል? የአላህ ቃል ነው አልከኝ። ያ ቁርአን ፍጡር ነው ፍጡር አይደለም አልኩህ። ፕሊስ መልስልኝ። ስንት ፈጣሪ ነው ያለው ብለኸኝ የለ? ፍጡር ነው ማለት አልገባኝም። ቁርአን እኮ ነው ማለትማ ገብቶሃል። ቁርአን በቂያማ ቀን ያይገረጣ ሰው ሆኖ የሚመጣው የአላህ ቃል ነው ያልከኝ ፍጡር ነው ፍጡር አይደለም? ምንድን ነው ማስቲሽ እንደበላ ጸጥታ መልስ። ፍጡር ነው ፍጡር አይደለም? ለምን ፓኒክ ታደርጋለህ? ፍጡር ነው ፍጡር አይደለም? ምንም ቁርአን ማለት ፍጡርም የምትለው ነገር አይደለም። ጥያቄ እንደሆነ አልገኝም ጭራሽ ማለት ነው። ቁርአን ነው ቁርአን ፍጡር ነው አይደለም? እንዴት? ምን አይነት ጥያቄ ነው? መጽሐፍ ቅዱስ ፍጡር ነው ፍጡር አይደለም? እሺ ቀይ ነጭ ጥቁር ምናምን ልበልህ? መጽሐፍ ቅዱስ ፍጡር ነው ፍጡር አይደለም? ፍጡር ነው። ያንተስ? መልሰው። በቃ እኔ በደቂቃ ስለመለስኩልህ እኔ ደግሞ አልመለስልህም። ቁርአን ፍጡር ነው አልልህም። የፈጣሪ ቃል ነው የምልህ። ኦኬ ቁርአን አላህ ነው? ስላሴ ምናምን ነገር አይደለም። አሁን ቁርአንን መጀመሪያ ስከፍት አንብብ ነው የሚለው። አንብብ ነው የሚለው። ኢስላም ላይ የተደበቀ ነገር የለም። አዳም ተረዛ ቁርአን ፍጡር አይደለም ብለኸኛል። ቁርአን አላህ ነው ወይ? ፍጡር አይደለም አለ። እሺ ቁርአን አላህ ነው ወይ? ቀጥል። ቁርአን ፍጡር ካልሆነ አላህ ነው? አንድ ነው ፍጡር ያልሆነ ፈጣሪ አንድ ፈጣሪ ነው ብሎናል። አላህ ነው ብሎናል ፈጣሪ። ቁርአን ደግሞ ፍጡር አይደለም ብሎናል። ኔክስት ስቴፕ ቁርአን አላህ ነው? መልስልን። ቁርአን አላህ ነው ወይ?
ማይክን አንሳና መልስ። የአላህ ቃል ነው። ስለዚህ አላህ ነው ብለን እንጠራለን። ቁርአን አላህ ነው፣ የአላህ ቃል ነው ብለህ ነው የምትጠራው። ስለዚህ ቁርአን አላህ አይደለም ማለት ነው። አላህ ቃል ነው ብለህ የምትጠራው። ስለዚህ ቁርአን ፍጡር አይደለም። አላህስ ፍጡር ነው? አላህ ፈጣሪ ነው። ኦኬ። ስለዚህ አላህ ፈጣሪ ነው፣ ቁርአን ደግሞ የአላህ ቃል ነው። እስቲል ቁርአንም ደግሞ ፍጡር የአላህ ቃል ነው። እናመሰግናለን። ስንት ነው ፍጡር ያልሆነ ያለህ? ማለትማ ግልጽ ነው። ቁርአን ፍጡር አይደለም ብለኸኛል፣ የአላህ ቃል ነው ብለኸኛል። አላህም ፍጡር አይደለም ብለኸኛል። እኔ እየታየኝ ያለው አላህ የሚባል አለ፣ የአላህ ቃል የሆነ ደግሞ ቁርአን የሚባል አላህን ያልሆነ የአላህ ቃል የሆነ ፍጡር ያልሆነ አለ። ስንት ፍጡር ያልሆነ ነው ያለህ? እኔ ልንገርህ፣ አላህ ፈጣሪ ነው፣ ቁርአን የአላህ ቃል ነው። እንዲህ ጎበዝ። ስለዚህ እንደዚህ አይነት ሲሪ አርጉመንት ነገር ህዝብ እንዳይገባው ነገር የምታወራው። ስለዚህ ለራስ ከገባ አዳምጥ። እሺ አጣመ ነው በመጀመሪያ ደረጃ እሺ አዳምጣውን በደቂቃ የሚመታ አርጉመንት ይዛችሁ መታችሁ። ስንት ነው ፈጣሪያችሁ? ስንት ፈጣሪ ነው ያለው ስትል አታፍርም? በመጀመሪያ ደረጃ ፈጣሪ አምሳያ የለውም፣ በማንም በምንም አይመሰልም። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 18 አካባቢ እግዚአብሔር በማን ትመስሉኛላችሁ፣ በማንስ ታስተያዩኛላችሁ ይላል። እንዲሁም ኢሳይያስ ምዕራፍ 40 በተመሳሳይ በማንም አንመስለውም። እሱን እኔ እንደምቆጠረው አንድ ተብሎም አይቆጠርም። ሰዎች እንደሚቆጠሩት አንድ ሁለት ተብሎም አይቆጠርም። የሚቆጠር ነገር በሙሉ ፋይናይት ነው። ሎክ የሚቆጠር በሙሉ ፋይናይት ነው። ፋይናይት ነገር በሙሉ ደግሞ መጠን አለው። መጠን ያለው ነገር በሙሉ የሚለካ የሚሰፈር በሙሉ ደግሞ ፍጡር ነው። ፈጣሪ ደግሞ እንደ ፍጡር የሚለካ የሚሰፈር ፋይናይት አይደለም። ነገሮችን የፈጠረ ከስፔስ እና ፕሌስ ውጭ ያለ ምንም ሊያካብበው፣ ምንም ሊያካልለው፣ ምንም ሊያዋስነው፣ ምንም ፕሊስ አንደሚታርክ የሚችል የሌለ እሱን የሚሰፈር ነገር ነው። 1 2 3 ተብሎ የሚቆጠረው ቁመቱ እንደዚህ፣ ወርዱ እንደዚህ፣ ሄቱ ተብሎ የሚነገርለት በስድስቱም ዳይሬክሽን ሊካበብ የሚችል ነገር ነው። ፈጣሪ ደግሞ ምንም ያካብበው ነገር የለም። ከቁጥር በላይ ነው፣ ከአይምሮም በላይ ነው። እርሱን እንዲህ ነው ተብሎ በቁጥር እኛ እንደምንቆጠረው ወይንም ጉዑዛን እንደሚቆጠሩት አይቆጠርም። ውሃ እንደሚሰፈረው በብርጭቆ ቢለካ አይደለም። ሁሉን ውሃን እንኳን በእጁ መያዝ የሚችል ጠረፉ ከዚህ ቁመቱ ከዛ ወርዱ ከዚህ ተብሎ ማይነገርለት ስለሆነ እርሱ የሌለበት ስለሌለ ረቂቅ መንፈስ ስለሆነ እንደ ሙስሊሞቹ አላህ 2 እግር ያለው 2 እጅ ያለው ባት አለው ከዛ ጭንቅላት የሌለው ተብሎ ግራና ቀኝ ያለው አይደለም። ከፊቱ ደረት፣ ከኋላው ጀርባ፣ ከእግሩ ታች ተረከዝ፣ ከዛም ባት፣ ከዚህ ቀኝ፣ ከዚህ ግራ፣ ከዚህ ጣት ተብለው በእነኚህ ተካፍሎ ተገጣጥሞ ያለም አይደለም። እንዲያ ከሆነ እርሱ ፍጡር ነው። ምክንያቱም ከፊቱ ደረት፣ ከኋላው ጀርባ፣ ከአናቱ ጭንቅላት፣ ከእግሩ ስትሰጠው በስድስቱ ማዕከል እያካበብከው ስለሆነ ስለዚህ ምንድነው እሱ ማለት ነው? ልክ እኔ ቤት ውስጥ እንዳለው እሱን የሚያካብብ ፍጡር የሆነ ነገር እሱን የሸፈነው ሰራህለት ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። ፈጣሪ ደግሞ ከዚህ ውጭ ያለ ነው። በፍጡራን ሕግ ተዳኝቶ የሚሰፈር የሚለካ ስላልሆነ ስለዚህ ፈጣሪ አንድ ነው ስንልኛ በባህሪ በመለኮት በአገዛዝ አንድ አለ which means ከፍጡራን እየነጠል ነው እየለየ ነው። እንደርሱ ያለ ምንም የለም እያልን ነው። አንድ ስንል እንጂ ለመግባባት አንድ ስንል ሙሴ ለምሳሌ ዘዳግም ምዕራፍ ሚታርጋንዴ 6:4 ላይ ስማ እስራኤል ያህዌ ኤሎሄኑ ኢካድ ሲል ስማ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ሲል ምን እያለ ነው? ሌላ የለም ከፈጠረን ውጭ ለማለት እንጂ እቺ አንዷ በሀባሾች ዘንድ ባይዞ ይሄ በጣም የታመነ ነው። ሀባሾች ይላሉ አብደላ አልሐረሪ በተለይም በኪታቡ ላይ ምን ይላል? እኛ አላህ አንድ ነው ስንል በሚቆጠር ቁጥር አንድ አይደለም ይላል። እኛ የምንለውን አርጉመንት ይቀበላል እሱ። አሁን የነገርኳችሁን አንድ ነው ካልን እንደ ፍጡር መቆጠሪያን የሂሳባን ቁጥር አንድ ካልን ይላል ከፊትና ከኋላ አለውና የሚካፈል ነውና ይላል። እሱ ፍጡር ነው
አላህን አንድ ነው ብለን እንደዛ ካመንን ፍጡር ማድረግ ነው። እኛ ግን አንድ ነው ስንል የማይቆጠር አንድ እያልን እንጂ ይሄ የሚቆጠረውን የማትሱን አንድ አይደለም ይላል አባሾቹ አብደላ አረሪ በመጽሐፉ ላይ ማለት ነው። ስለዚህ አትሊስት አባሾቹ ከነኞቹ ጭንቅላት የተሻለ ስለሆነ እነሱ ይረዱታል። እነኞቹ ግን ሰው አንድ ሁለት ተብሎ እንደሚቆጠር አላህንም አንድ ሁለት ብለው እየቆጠሩት ነው። እንዲያ ከሆነ ደግሞ ፈጣሪ የሚመስለው አለ ማለት ነው። ለምሳሌ የነ ቶፊክ አለ የሚመስለው አለ። ስለዚህ እኛ በባህሪ አንድ አለ፣ አንድ መለኮት አለ፣ ሁሉን የሚገዛ ሁሉን የፈጠረ ካለመኖር ወደ መኖር ያመጣ አንድ ኃይል አለ ብለን እናምናለን። እርሱ ደግሞ በአካል ሶስት ብለን እናምናለን። በአካል ሶስት ስንል ስቲል አንዱ በአንዱ ህልው የሆነ እንጂ አንዱ እዛ ጋር አንዱ እዚህ ጋር የተቀመጠ የተነጣጠለ እያልንም አይደለም። ስለዚህ አምላካችን መገኛው ሶርሱ አብ ምን አለው ብለን እናምናለን። የባህሪ ህይወት አለው፣ ህያው ነው ብለን እናምናለን። ሙስሊሞቹ አላህ መንፈስ እንዳለው ያምናሉ። ቆይ አንድ አዳምጥ። ያ መንፈሱ ህይወት የሚሰጥ እንደሆነም ያምናሉ። ያ መንፈስ ግን ፍጡር ነው ተብሎ በቁርአን ውስጥ አንድም ቦታ ላይ አልተጠቀሰም። እኛ ምን እናምናለን? አምላካችን ህያው እስትንፋስ አለው ብለን እናምናለን። ያው ህያው እስትንፋሱን ሁሉን የፈጠረ ሁሉን ያስገኘ ነው። ስለዚህ እሱን መንፈስ ቅዱስ ብለን እንጠራለን። አምላካችን ቃል አለው ብለን እናምናለን። ቃሉ እንደኛ ዝርው ቃል አይደለም። ስለዚህ አካላዊ ቃል ነው ብለን እናምናለን። ያ አካላዊ ቃል ደግሞ ወልድ ብለን እንጠራዋለን። ሙስሊሞች ምን ብለው ያምናሉ? አላህ ቃል አለው ብለው ያምናሉ። ቃሉ መጨረሻ በመሐመድ ላይ ለምሳሌ ቁርአን ያላህ ቃል አካላዊ ቃል ብለን እኛ ሎገስን እንደምናምነው እነሱ ደግሞ ቁርአንን ያላህ ቃሉ ነው ብለው ያምናሉ። ፍጡር አይደለም ብለው ያምናሉ። እንደገና በቂያማ ቀን በረባሰሉ በቂያማ ቀን የገረጣ ሰው ሆኖ መዓት ሆኖ ያላህ ቃል ይመጣል። ፍጡር ያልሆነው ያላህ ቃል የገረጣ ሰው ሆኖ በቂያማ ቀን ይመጣል ብለው ያምናሉ። ፍጡር አይደለም ያላህ ቃል ነው፣ ሰው መስሎ ይመጣል። እኛ ደግሞ ምን እናምናለን? የአብ ባህሪ ቃሉ አካላዊ ቃል ወልድ እርሱ የዘመኑ ፍጻሜ ሲደርስ ነቢያትን ሲልክ ከቆየ በኋላ ከቅድስት ድንግል ማርያም በስጋ ተገለጠ ብለን እናምናለን። እኛ ተገልጧል ብለን እናምናለን። እነሱ ወረቀት ላይ የበቆዳ ላይ ምናምን ያላህ ቃል ተገልጧል ፍጡር አይደለም ብለው ያምናሉ። እኛ የባሪያውን መልክ ይዞ በስጋ ተገለጠ ብለን እናምናለን። እነሱ ወደፊት ገና የቂያማ ቀን ወረቀት ላይ የሞተ በቆዳ ላይ የተጻፈው ያላህ ቃል የቂያማ ቀን እንደገና ደግሞ ሰው መስሎ ያውም የገረጣ ይመጣል ብለው ያምናሉ። ስለዚህ ሶስት አካል ስንል አብ፣ ወልድ፣ መንፈስ ቅዱስ እያለ ነው። አንድ መለኮት ስንል አንድ ባህሪ፣ አንድ ፍቃድ፣ አንድ ስልጣን ፕሊስ ቢታር አለ እያልን ነው። በቁርአን ውስጥ የሚጠቅሱት ምንድነው? እሱ አላሁ ቁል አላሁ አሃድ ምትል ነች። አሃድ ማለት አንድ ማለት አይደለም። አላሁ አሃድ ማለት አንድ ማለት አይደለም። ዋህድ ነው አንድ። አሃድ ማለት አንዱ ማለት ነው። አንዱ ማለት ነው። ሙሐመድን ጠየቁት፣ አላህ ከምንድን ነው የተሰራው አሉት። ከናስ ከብረት ከድንጋይ ከምን የተሰራ ነው አሉት። በደንብ አስተውሉ። አቴንቲቭ ላይ ያዳምጡኝ። አላህ ከወርቅ ነው የተሰራው? ከብር ነው? ከድንጋይ ነው? ከናስ ነው? ንገረን፣ ከምንድን ነው አምላክ የተሰራው ሲሉት አላህ አንዱ ነው አላቸው። ዊች ሚንስ ከጣዖት ያ ጣዖቱ ወይም ከድንጋይ የተሰራ ነው ወይም ከብር ነው ወይም ከናስ የተሰራ ነው እንደማለት ነው። አንዱ ነው ብሎ መለሰላቸው።